ጃን የወንድሙን ወይም ደግሞ የሞተውን የአሊያን ባል ገዳዮች ለማግኘት ብለው ቀጥታ እስር ቤት ገብተዋል። ሀሊስን እንዲሁም ኤጀመልን ለማወጣጣት ገና እስር ቤት ከመግባቱ ይህንን ያወቀችው እናቱ ሰዳከት ከአሊያ ጋር ቤት ውስጥ ጦርነት ከፍታለች። በተለይ ደግሞ የአሊያ እናት ፎቶን በቀጥታ ለሀሊስ ማሳየቷ ከሀሊስ ጋር ቀደም ብላ ግንኙነት እንዳላት ካረጋገጠች በኋላ አሁን አሊያ ነፍሰ ገዳይ ነሽ፣ ከገዳይ ጋር ተባብረሻል ብላ ከቤት እንድትወጣ እያደረገች አልነበረም። አሊያ በሁለት ወንዶች እየተጎተተች ስትወጣ በአንድ በኩል ራሷን ለማስለቀቅ ስትታገል ነበረ። እንዲሁም ሰዳከት ውጪ ያንቺ ልጅ ገዳይ እያለች እየጮኸች ነው። አሊያ ምንም አላረኩም እያለች ለደቂቆች ያለ እያለቀሰች ብትለምናትም ነገር ግን ሰዳከት በፍጹም ልትረዳትም ወይም ልትራራላትም ፍላጎት የላትም ነበረ። ስለዚህ አሊያ መጣላት ጀመረች። በግራና በቀኝ ከያዟት ወንዶች ጋር እየጨቃጨቀች ነበረ። ልቀቁኝ ልቀቁኝ፣ እኔ ማን እንደሆንኩኝ ታውቃላችሁ? እኔ አሊያ አልቦራ ነኝ ብላ የጮች ሰዳከት ተናዳ ስታያት ነበረ። አሊያ በዚህ አላበቃችም። የጂያን ሚስት እንደሆነች የዴኒስ አልቦራ እናት እንደሆነች ተናገረች። የዚህ ቤት እመቤት መሆኗንም ስታስረዳ በአንድ በኩል ሰዳከት በጣም ብሽቅ ብላ አስወጧት ስትል ነበረ። አሊያ በአንድ በኩል ድርቅ ብላለች። ሰዳከትን እንዲህ ስታረግ እያበሸቀቻት ነበረ። ነገር ግን ሁለቱ ወንዶች ይዟት እንዲወጡ እያደረጉ ናቸው። በተለይ ደግሞ በዚህ ሰዓት ላይ ናሬ ግርም ብሏ ነበረ አሊያን የምትመለከታት። አሊያ እየወጣች አሽቀንጠራችሁ ጣሏት፣ ተመልሳ እዚህ ቤት እንዳመጣ በሩን ዝጉባት ፊት ለፊቷ እያለች ነበር ሰዳከት የዚህ ቤት እመቤት ማን እንደሆነ አሳይሻለሁ፣ እቆራርጥሻለሁ ብላ ቀጥታ እንድትወጣ ታረጋታለች። አሊያ አሳይሻለሁ ብላ እየወጣች ነው። ወንዶቹ በር ጋር እያደረሷን ነበረ። ከዛ በሩ ተዘጋ። ትልቁ በር ፊት ለፊቷ ሲዘጋባት ቁጭ ብላ አለቀሰች። ከፋት፣ በጣም ግራ ገባት፣ ጨነቃት። አፏን ይዛ ለረጅም ደቂቃዎች ካለቀሰች በኋላ ተነሳች። በአንድ በኩል ድንገት ህፃኑ ጃን እናቴ ትናት እያለ እየተጣራ እየሮጠ ከቤት እየወጣ በደረጃው እየወረደ ሰዳከት ስታየው ናናና ጃን ና እያለችው እየተጣራች ነበረ። በሌላ በኩል እነ ኡሙና ፓኪዜ ይከተሉታል። ነገር ግን ህፃኑ ጃን እየሮጠ የትም አትሄድም፣ ያቺ ነፍሰ ገዳይ እናትህ እዚህ ቤት አትመጣም እያለች እያለቀሰች ሲጮህ ነበረ። ህፃኑ ጃን የሰማት አይመስልም። በሩጫ ወደ ትልቁ በር እየቀረበ ነው። እማዬ እያለ ሲጣራ አሊያ ደንግጣ ወደ በሩ እየቀረበች ነበረ። እማዬ የት ነሽ እያለ ነበር። ዴኒስ አለ ትላለች። እማዬ በሩን ክፈችው እንሂድ አብረን እያለ ነበረ። የትም አልሄድኩም የኔ ልጅ እዚሁ ነኝ እመጣለሁ፣ እሺ ተመልሼ እመጣለሁ ትላለች እያለቀሰችው። እማዬ እኔ ግን እኮ እወድሻለሁ፣ ለምን ትተሽኝ ትሄጃለሽ ብሎ እየጠየቃን ነው። እሷ በጣም እየከፋት እያለቀሰች የኔ ልጅ ዴኒስ እኔ እመጣለሁ፣ እሺ እመጣለሁ፣ የትም አልሄድም፣ እህቴ ኡሙ የለችም እንዴ ብላ ስትጣራ ኡሙ መጣች። አለው ወይዘሮ አለ ችግር የለም አታስቢ እኛ አለን ስትል ነበር። ፓኪዜ ኡሙ እባካችሁ ውሰዱት አስተኙት፣ በቃ ዴኒስ አታምነኝም? ታምነኛለህ አይደለ? በቃ እኔ እመጣለሁ፣ እሺ እመጣለሁ እያለች እማዬ እባክሽ ትተሽኝ አትሂጂ እባክሽ ብሎ እየለመናን ነው። ነገር ግን እሷ እመጣለሁ ነው እሺ እኔ ልጅ እያለችው እነ ኡሙ እያለቀሱ ጃንን ይዘውት ወደ ውስጥ እየገቡ ናቸው። አሊያ በዚህ መንገድ ከልጇ ስትለይ እያናደዳን ነበረ። ከዛ በኋላ እነ ኡሙ ወደ ቤት ይዘውት እየተመለሱ ናቸው ጃንን። አሁን አሊያ ጨነቃት። ምን ላርግ ብላ አሰበች። በሩን ካየች በኋላ ቀጥ ብላ ወደ መኪና ውስጥ ገባች። ከዛም በኋላ እየሄደች ነበረ። በሌላ በኩል ጃን እስር ቤት ሊገባ በጣም ጥቂት ሰከንዶች ተቀርበዋል። ቀጥታ ልብሱን በሻንጣ ይዞ እስኪገባ ድረስ እየጠበቀን ያለው ካያ በውጭ በኩል የወንድሙን ነገር ይከታተላል። ድንገት ኤሮል መጣ። ኤሮል ምን አዲስ ነገር አለ ብሎ ይጠይቀዋል። ከተወሰኑ ደቂቃዎች በኋላ ወደ እነ ጀመል ክፍል ይገባል። ምንም አታስብ፣ በቃ ካያ እዚህ የምንጠብቅበት ምንም አይነት ትርጉም የለውም፣ በቃ እንሂድ እያለው ነበረ። ካያም እሺ እያለው ወደ መኪናው ሊገባ ነበር። ድንገት ሻይን መጣ። ሻይን በጣም ተናዶ ነበረ። በፍጥነት ከመኪናው እንደወረደ ምንድን ነው ጂያን አባት ያለበት እስር ቤት ምን ያደርጋል? ፈጣሪ ሆይ ምን ያደርጋል ንገሩኝ እስኪ እያለ ነበረ። ጂያን ወንድሜ የራሱ ቢዝነስ አለው። ሻይን ተረጋጋ ሲሉ ነበር። ይህም ቢዝነስ እያለ ነበር። ጣልቃ አትግባ ሻይን ይሏል። አንተ ምንድነው የምትለው እንዴ? አባዬ እኮ እዚህ እስር ቤት እኮ አለ። ምን ሆነ ነው? አባዬ ያለበት እስር ቤት እኮ ነው የገባው። ጉዳዩ ምንድነው? ንገሩኝ ምን ሊገለው ነው እንደገባው እያለ ጠየቀ። ሻይን ይኸውልህ ተረጋጋ፣ እያሰብክ ያለው ነገር ትክክል አይደለም። በቃ ጣልቃ አትግባ። ማውራት ካለብን ሌላ ጊዜ እናወራለን፣ እባክህ አሁን ሂድ አለው። ሂደ በፍጹም እንደዚህ አይነት ነገር ደግመህ እንዳትል። ይኸውልህ ስማ፣ አሁንም ቢሆን ያ ነገር እንዲፈጠር አልፈልግም። አባዬ እኔ ነገር ሊያደርገው ካሰበ ንገረኝ እቅዱን አለው። ሻይን ነገርኩህ እኮ አታናደኝ፣ ሰው ሊሚት አለው፣ በቃ ከዚህ በላይ ልታገስ አልችልም አለው። ምነው የምትለው እንዴ? ለአባዬ ብዬ እኮ ነው የመጣሁት አለው። እኮ በኋላ እናወራለን ተረጋጋ በቃ እያለው ነበረ። በር ላይ የነበሩት ፖሊሶች ምንድነው እናንተ ሲሏቸው ወዲያው ተበታተኑ። በኋላ እናወራለን ተባብለው መኪና ውስጥ እየገቡ ነበረ። አሊያ ቀጥ ብላ ወደ ማደያ መጣች። ወደ ማደያ ከመጣች በኋላ የኔ ወንድም ጋዝ ይኖራል ጀሪካን ፈልጌ ነበረ አለችው። ከዛ በኋላ ጀሪካኑን ይዞላት ሊመጣ ነው። እሷ አስጠብቀው ጀመረ። ገንዘብ ፈልጋ ወደ መኪናው ገባች። ወደ መኪናው ጠጋ ብላ ገንዘብ እየወጣች እያለ
እያለ ድንገት ሽጉጥ እያገኘች ነበረ። ሽጉጡን በእጇ ይዛ አየችው። ከዛም በኋላ ጋዞን እስከነ ጀሪካኑ ተቀብለው ልትመለስ ነው። አሁን ጂያን እስር ቤት ሊገባ ነው። ጂያን አልቦራ መግባት ትችላለህ እያለ የሆነ ፖሊስ በቀጥታ ይዞት እየመራው ነበረ። ከዛ እና ኤጀመልና ሀሊስ ወዳሉበት እስር ቤት እየገባ ነው። ኤጀመል ምን እየተካሄደ እንዳለ አያውቅም። ሀሊስ ጨንቆታል፣ ይቅነጠንጣል። ወደዛ ወደዚህ እየተመላለሰ ነበረ። ከዛም በኋላ ድንገት ጂያን እንደገባ ኤጀመል ሲያዩ ደነገጠ። ሁላችሁም ሰላም እንዴት ናችሁ እያለ ጂያን ሰላም እያለ ነበረ። ጂያን ወንድሜ ልጅ እንዴት መጣ እባክህ ምልተው መጣ በመጨረሻ እጅ ሰጠ ማለት ነው እንዳልገልል ልትለምነኝ ነው የመጣኸው እያለው ነበረ። ከዛ ጂያን ወደሱ እየቀረበ ነበረ። ከዚህ በፊት ሞክረው ነበር አልተሳካለም። ስታስበው እኔ እንደዚህ ማድረግ ይመስላል እንዴ ብሎ እየጠጋ ነበር። ተመልከተው ይኸው አጎቱን ሲቆጣ ከመቼው አድርገህ ነው ግን እያለ ሊመታው በጥፌ እጁን ሲያነሳ ወዲያው ነበረ ጂያን እጁን የያዘው። አጎቴ ተጠንቀቅ፣ ማን ላይ ነው እጅን የምታነሳው? ማን መስዬ ነው ቆንተ እያሉ ነበረ። አሁንም ቢሆን ኤጀመል ራሱን ሊከላከል ሞከረ። ነገር ግን ጂያን እጁን ጭምቅ አድርጎ እያያዘው ነበረ። ምንድነው የምታዩት? ተደባደቡ እንጂ እያለ ኤጀመል ያዛል። የእሱ ደጋፊዎች መደባደብ ጀመሩ። ጂያን ከራሱ ሰዎች ጋር የኤጀመልን ሰዎች አብሮ እየደበደበ ነበረ። ከዛ በኋላ ኤጀመል ጠባቂዎች እያለ ይጣራል። ምርምጮ ዝም በል ወደ ውስጥ ግቡ፣ ወደ ውስጥ አስገቧቸው እያለ ነበረ። ኤጀመልን እየጎተቱ ወደ ውስጥ እያስገቡን ነበረ። ከዛም በኋላ ዞር ብሎ ሀሊስንም አየው። ሀሊስ ና አንተን እንፈልጋለሁ ና ብዙ የምናወራው ነገር አላለው። ምን ነው በሰላም ነው አለው። አዎ በሰላም ነው ናግባ እያሉ ነበረ። ወደ ውስጠኛው ክፍል ገቡ። ወደ ውስጥ ከገቡ በኋላ ሀሊስ አልሄድም ብሎ እያስቸገረ ስለነበረ በግድ እየገፈተረ ነበር ጂያን ያስገባው። አንተ ቦራንን ገለዋል እንዴ? አንተነ ቦራን የገደልከው ብሎ ጠየቀው። ሀሊስ እንደወደቀ ቀርቷል። ጂያን ምሮ የምታወራው ምን እየሆነ ነው ያለው ብሎ ኤጀመል ይጠይቃል። ኧረ እኔ አላረኩትም እኔ ምንም አውቀው ነገር የለም አላረኩትም ብሎ ሀሊስ ጂያንን ሊመታው እንደገና ከወደቀበት ሲነሳ ጂያን እንደገና እየመታው ነበር። ተነስ በል ተናገር፣ እንደ ወንድ ልጅ ተናገር፣ ቆፍጠን በል መልስልኝ። ጂያንን አንተን የገደልከው አይደለም በል መልስልኝ፣ ማን ያደረገው እያሉ ነበረ። አላቅልህም እያለ ሀሊስ አሁንም ጂያንን ሊመታው እየሞከረ ጂያን መልሶ እየመታው ነበረ። ሀሊስ ከዛ እኔ እውነቴን ነው የምነግርህ ምንም የማውቀው ነገር የለም እያለ ነበር። ታዲያ ማን የገደለው ታዲያ እኔን ላጠፋለሁ እያለ ነበረ። ጂያን እኔ አይደለሁም የምሬን ነው ምን ይለዋል። ቆይ ቦታውን አልተናገርክም አንተ? ቦታውን ታውቃል ነበረ? ፎቶውን አላየም ነበር አለ እኮ ቦታውን አውቅ ነበረ ግን በቃ እያለ ነበር። ግን በቃ ምን ይሄን ፎቶ አይተህ ነበር? አላየውም እያለ ድጋሚ ፎቶ ነው እያሳየው ነበረ። አንተ ነው ወይ እያደረግከው እያለው ጨምር ነበረ። እኔ አይደለሁም እያለ ነው። ኤጀመል ባንድ በኩል ምንድነው ጂያን ምንድነው እየሆነ ያለው ነገር? እኔ ምንም አውቀው ነገር የለም በል ንገረኝ ምንድነው እያለ ነበር። አጎቴ ስማ አንተ የአባቴ ወንድም ነህ፣ ይህን ነገር አድርገው ከሆነ በስነ ስርዓት ንገረኝ፣ አድርገው አላደረግከውም እያለ ነበር። ይሄ ልጅ ምንድነው የሚያወራው? ምንድነው የምታወራው አንተ እያለ ኤጀመል ራሱን ለመከላከል ብዙ ጥረት አደረገ። ጂያን ባንድ በኩል መልሶ ሀሊስን እየመታው ነው። ስማ የማምን ይመስላል እውነቱን ትነግረኛለህ አለበለዚያ አጠፋለሁ፣ ሁለታችሁን ነው የማጠፋችሁ፣ በል እውነቱን ንገሩኝ፣ የምታውቁትን ነገር ተናገሩ እያለ ነበረ። ሀሊስ አሁንም አላውቅም እያለ ነው። ከዛ በኋላ ድንገት የሆነ ሰው መጣ። ኧረ ፖሊሶች መጥተዋል እየፈተሹ ነው አለው። ጂያን እንደዚህ ሲል በሉ ተንቀሳቀሱ፣ ይኸውላችሁ እውነቱን እደርስበታለሁ እያላቸው ነበረ። ከዛ ወደ እስር ቤታቸው ተመለሱ። እጃቸውን ወደ ላይ አድርገው እየተፈተሹ ነበረ። ጂያንም ይፈተሻል። በሌላ በኩል አሊያ ከደቂቃዎች በኋላ ወደ ቤት መጣች። ወደ ቤት ከመጣች በኋላ በቀጥታ ገና መኪና ውስጥ ያዩት ሁለቱ የበሩ ጠባቂዎች ኧረ እህታችን መጣች፣ ወይዘሮ አሊያ መጣች ይባባላሉ። እሷ ከመኪናው ወርዳ ዝም ብላ አየቻቸው። ወይዘሮ አሊያ በሰላም ነው እያሉ አልነበረም። ዝም ብላ ካየቻቸው በኋላ ቀጥታ ከመኪና ውስጥ ጀሪካኑን አወጣች። ከወጣች በኋላ እያርከፈከፈችው ነበር ነዳጁን። እንዴ አሊያ ምን እያረግሽ ነው እያሉ ሊያስቆማት ሞክሩ። ዞር በሉ እያለች ነዳጁን አርከፈከፈችው። አሊያ ይህን እያደረገች ጀሪካኑን ሊነጥቋት ሲሞክሩ ነዳጁ በግማሽ ታርከፍክፋው ነበረ፣ ወረወረችው። ከዛ ሽጉጥ እየወጣች ነበር። እንዳትጠጉኝ ስትል ነበረ። ኧረ ተረጋጊ እያሏን ነበረ። በር ላይ እነ ከድር በስተጀርባ ናቸው። ከዛ ሰዳከት ሲታኮስ ድምፅ ሰምታ መጣች። አሊያ ወደ ላይ ሽጉጥ እየተኮሰች ነበረ። ምንድነው ከድር ምንድነው የሚታኮሰው? ሂድና አስቆም እያለችው ነበረ። ወይዘሮ ሰዳከት አላወኩም በሩ ልክፈተው ግን እያላን ነበር። እንዳከፍተው በሩን ትለዋለች። ድንገት እነ ከያ መጡ። ከያ እንደመጣ እንዴ አሊያ ምን እያረግሽ ነው ብሎ ሊያስቆማት እየሞከረ ነበር። እንዳትጠጉኝ ተኩሳለሁ እንዳትጠጉኝ ብላ ወደ ላይ እየተኮሰች ነው። ከዛ ሁሉም ፈርተዋ ጥግ ይዘዋል። የሆን ነገር እንዳታረግ ዞር በሉ ብላ በቀታ በረበሩን ትመለከት ጀመረ። ወይዘሮ ሰዳከት ልጄን ነጥቃኝ፣ በፍጹም የሰላም እንቅልፍ እንኳን አተኛትም፣ በጭራሽ እኔን ከልጄ መለየት አይቻልም ብላ ወደ በሩ ተኮሰች። ስተኩስ ባንዴ ነበረ በሩ በእሳት የተሞላው። በሩ በእሳት እየተቃጠለ ነበረ። ሰዳከት በሩ ሲነድ እያየች ነው። ብሽቅ ብላ እያየች ነው። በአንድ በኩል ናሬን ብትሆን ደንግጣ ተመለከታለች። አሁን ሰዳከት በደረጃው እየወረደች ነው። አሊያ በአንድ በኩል በር ጋር ቆማለች። መቶ ከሽጉጡን እየተቀበላን ነበረ። እሳት ማጥፊያ ነገር እየፈለጉ ናቸው። በውስጥ በኩል በውሃ ለማጥፋት ይሞክራሉ፣ በውጭ በኩል በእሳት ማጥፊያ ለማጥፋት ይታገላሉ። ምንድነው እየሆነ ያለው ነገር? እናንተ እሷ ማስቆም ከበዳችሁ እንዴ ብላ ሰዳከት ወደ በሩ እየቀረበች ነበረ። ባለጌ እያለች ሰዳከት ትጮኻለች። ከገዳይ ጋር ተባበርሽብኝ፣ ልጄን ገደልሽው እያለች ትጮኻለች። በአንድ በኩል ናሬ ጠገባ ናት። ውሃ አምጡ እያለች ሰዳከት ትጮኻለች። ሁሉም ውሃ እየመጡ በሩ ላይ እየደፉ እሳቱን ለማጥፋት እየሞከሩ ነበረ። አሊያ እያለቀሰች ነው በሩ ጋር እንደቆመች። ሁሉም ውሃ አምጡ እየተባሉ
እየተባባሉ እየተጫጫሁ እሳቱን ለማቆም ሞከሩ። ነገር ግን በሩ ከሞላ ጎደል እንዳለ ተቃጥሎ አልቀዋል። አሊያ እያለቀሰች በአንድ በኩል ደግሞ ሰዳከትን ስታያት ደስ አላት። በፈገግታ ነበር የምትመለከታት። ሰዳከትም ትኩር ብላ ያየቻት ነው። በመካከላቸው የሚቃጠለው እሳት አለ። ሁለቱ ሴቶች እንደዚህ ይተያያሉ። በበቀል ስሜት እየተያዩ ነበረ። ሰዳከትን ብትሆንም ባየተናነቀት አይኗ ቅልት ብሎ ያየቻት ነበረ። ከዛ አሊያ ወደ በሩ እየቀረበች ነው። በሩ እሳቱ አልጠፋም። እሳቱ ጠፍቶ አላለቀም። ካያ አረር ያቃጥልሻል እያለ ሊያስቆማት ቢሞክርም ነገር ግን እሷ ቀጥ ብላ ወደ በሩ ቀረበች። ወደ በሩ ከቀረበች በኋላ ሰዳከትን እያየቻት እየጠጋች ትመጣ ጀመረ። አሊያ ወደ ውስጥ ገባች። በጣም ነው የምታሳፍሩት እናንተ ምንድን ነው በስነ ስርዓት አትጠብቁም እንዴ? ካያ በጣም ነው የምታሳፍሩት እያለች ሰዳከት እየጮች ነበረ። ሁሉን ነገር አበላሸሹ። እኛን ደግሞ ልገይን መጣሽ ስትል ነበረ። ሰዳከት አድረገልኝ ገርሽ ይሄ ቤት የኔን ቤት ነው እሺ የኔን ቤት ነው አለቻት። ምንድን ያልሽው ትላታለች። ብዙ መደጋገምና አይመቸኝም። ልድገምልሽ ይሄ ቤት የኔን ቤት ነው። በጭራሽ ከዚህ ቤት አታስወጭኝም። እሺ ተመለከትሽ አይደለ? ያን በር በእሳት አቃጥየዋለሁ። በቀጣይ አንድ ነገር አደርጋለሁ በይና ይሄን ሙሉ ቤት ነው የማቃጥለው። ከዚህ በኋላ ከልጄ ጋር አትለያየኝም ብላ ስትሄድ ነበር። አንቺ ልጅ ቆራርጥሻለሁ፣ አጠፋሻለሁ ስትላት ማየ ተረጋጊ ይሏታል እነ ካያና ናሬ። ከዛ ሰዳከት ካልመቷት ካልተጣለኝ ብላ ልትሟታ ነበር ካያ። ከዛ እማዬ እሷ ምን የምታውቀው ነገር የለም ተረጋጊ በቃ እያላን ነበር። ይኸውልሽ ወይዘሮ ሰዳከት እኔ እዚህ ስመጣ ምንም አላቅም ነበረ፣ እኔን የማይሆን ነገር ውስጥ አታነካክኝ እያለቻን ነው። ከዛ አሊያ ወደ ውስጥ ገባች። ወደ ውስጥ እየገባች ሰዳከት ወንዶች ይዟታል፣ እየታገለች ነው። እገላታለሁ ልቀቁኝ እያለች ስጮህ ከአንድ በኩል ተረጋጊ በቃ እያላን ነበረ። ምሮ መረጋጋው እኮ የልጄ ገዳይ ናት ስትል ነበረ። እማዬ እሷ ምንም አታውቅም ተረጋጊ እያላን ነበረ። እስካሁን ዝም ያልኩት ይበቃኛል፣ ከዚህ በኋላ ዝም አልልም ብላ ወደ ውስጥ ገባች። ሰዳከት ዛሬ ሁሉ ነገሩ ከአቅሟ በላይ ሆነባት። ወደ መኝታ ክፍሏ ከገባች በኋላ ፈጣሪ ረገመሽ ልጅ ማትረቤ ብላ የሆነ ነገር እያነሳች ስትወረውር ነበረ። ያገኘችውን ነገር በሙሉ እያወራች እየበታተነች ከሃዲ ነፍሰ ገዳይ የነፍሰ ገዳይ ተባባሪ እያለች አሁን መወርወሯን አላቆመችም ነበረ። እንዴት ተናዳ ያገኘችውን ሰባብራ ከጨረሰች በኋላ በቀጥታ የደወለችው ወደ ሚኔ ነበረ። በሌላ በኩል ሚኔ እዛው ሆስፒታል ውስጥ ናት ስራዋን እየሰራች። በዚህ ሰዓት ላይ ሰዳከት ስትደውልላት ግራ እየገባን ነበረ። ከዛ በኋላ ስልኩን አነሳቸው። ሄሎ ወይዘሮ ሰዳከት አለቻት። ሚኔ እኔ ምልሽ የልጁ ጾታ ታወቀ አልታወቀም አለቻት። ይታወቃል ግን ጊዜው ገና ነው አለቻት። ጥሩ ብላ ሰዳከት ስልኩን ዘጋቸው። ከዘጋቸው በኋላ ሚኔ ምን ሆና ነው ብላ ታስባለች። ይሄ ልጅ ወንድ ልጅ መሆን አለበት ከዛ በኋላ አሊያ የምታመጪውን ነገር አያለው አሳይሻለሁ ብላ ሰዳከት እየዛተች ነበረ። አሊያን ይህን ልጅ ተጠቅማ ከዚህ ቤት እንደምታስወጣት አርጋ እያወራች ነበረ። በአንድ በኩል ደግሞ አሊያ ወደ ክፍሏ መጣች። ህፃኑ ጃን እንቅልፉን ታግቶ ነበር፣ እያቀፈችው ነው። ከእንቅልፉ እንደባንን እማዬ ብሎ እያቀፋት እሷም እያለቀሰች ስታቅፈው ነበረ። መቼም ትችያለሽ ደም እያለችው ነው። ከዛ አባዬ ግን የት ሄደ ናፍቆኛል አላት። ለስራ ሄዶ ነው ይመጣል ትለዋለች። ከዛ እንቅልፉን እያስተኛችው ነበረ። ከዛም በኋላ ካያ እንዲሁም ናሬ በውጭ በኩል ቁጭ ብለው እያወሩ ነበረ። ከዛ አሊያ መጣች። አሊያ ብዙም ሳትርቅ ፊት ለፊታቸው እየተቀመጠች ነበረ። ከዛ አብረው ማውራት ጀመሩ። ከዛም በኋላ ናሬ ግን እኮ አንቺ እኮ ቅርብ ጊዜ ነበር ሰርጀሪ ወጣሽው ቅዝቃዜ ላይ መቀመጥ ጦር አይደለም እያለች አልነበረም። ከዛ ችግር የለም ትላታለች ናሬ። ግን አሊያ ቅድም ያረግሽው ነገር ለማመን ነበር የከበደኝ። የእውነት በቃ አንቺ እኮ አለበወራ ሆንሽ እኮ ልክ እንደኛ እያለች ነበር ናሬ እየሳቀች። በአንድ በኩል ካያም ቢሆን ገርሞኛል እያለ እየሳቀ ነበረ። እናታችሁ ምንም ብላት የምታምነኝም አይመስለኝም ምንድነው ነገሩ ትላለች። አይደለም ይሄ ያው ለማመን ስለማትፈልግ ነው። እሺ አትጨናነቂ አንቺ በቃ ችግር የለም እያለች ነበር ናሬ። እንደዚህ አብረው እያወሩ እዛው እያመሹ ናቸው። በሌላ በኩል ጃን አሁንም ቢሆን ማደኑን አላቆመም። ዛሬ ደግሞ ሀሊስና ኤጀመልን በጠዋት አጠገብ ላጠገብ አስቀምጦ ወደዚህ ፍለፊታቸው የተንጎራደደ ሀሊስ እየጠየኩ ነው ፊት ለፊት እንድነግረኝ ፈልጋለሁ። እንደው እንዳውራኝ እሺ ቀና ብላ አውራኝ በል ተናገር። ቦታውን ታውቅ ነበረ ሁሉን ነገር ያመቻቸው አንተ ነበርክ አለው። እኔ ጃን ምንም አውቀው ነገር የለም ነገርኩ እኮ እያሉ ነበረ። ጃን ተናዶ እያነሳው ነው ከተቀመጠበት። እቀብራለሁ ስማ ገባ አይደለ እዚህ ነው የምቀብረ ማንም ሰው እንዳያገኝ አድርጌ ነው የምቀብረ ትነግረኛለህ እሺ እያሉ ነበረ። ሰማ አይደለ አጎቴ አንተን ብትሆን ከኔ ጋር መጫወትን አቆም። የተፈጠረው ነገር እንዳለ ትነግሩኛላችሁ። የወንድሜን ገዳይ ያገኘዋለሁ። ሰማረለ ከኔ ጋር መጫወትን አቆም። ትግስቴ እያለቀ ነው አጠፋለሁ ይልሃል። ይሰማረለ በል ተናገር ይውልህ ምንድን ያደረከው እንደሳወራኝ ምንድን ነው እያሉ ነበር ሀሊስ። እኔ እኮ ጂያን እያሉ ነበር። በል ተናገር ምንድን ነው ማን ነው ሀሊስ ማን ያረገው ማን ነው እንደዚህ እንድትሰልል ያረገ እያሉ ነበረ። ጂያን ይውልህ እኔ መጥፎ ዓላማ አልነበረኝም ነበር ክፉ ነገር አስቤ አልነበረም አለው። በል ችግር የለም ተናገር ችግር የለም እያሉ ነው። ጂያን ያው እኔ በአጋጣሚ ሆኖ ሰክሬ ነበርና ሆን ብዬ አይደለም ለዓላማ አይደለም ያው ወንድም
አልቦራን ያለበትን ቦታ የተናገርኩት ድንገት እንደ አጋጣሚ ነበር አለው። እኮ ተናገር እያለ ጂያን በጣም እየተጫነው ነበረ። ከዛ በኋላ የሆነ ቦታ ተቀምጦ እየጠጣ ሲያወራ እንደነበር ነገረው። ማን ነበር በቦታው ማን ነበር ንገረኝ አለው። በቦታው ነዲም ነበረ እያለ ነገረው። ነዲም እዛ ነበረ ብሎ እየጠየቀ ጀመል ደንገጥ እያለ ነበረ። ከዛ ሀሊስ አው ይላል። ሌላስ? ነዲም ብቻ ሌላስ እያለ ነበረ። ከዛ ሀሊስ ዞር ብሎ ጀመልን አፈጠጠበትና ጀመልም ነበር አለ። ምን ነው የሚለው? ምን ነው የምትለው አንተ? እንዴ አሟል እንዴ? እየዋሸ ነው ጂያን እየዋሸ ነው። ምን ነው የምትዋሸው አንተ? ራስህ አትዋሽ። አልነበርክ እንዴ? ምንድነው አልነበርክ እንዴ ዛለት እያሉ ነበር። ኧረ ውሸቱ ነው ጂያን እየተባሉ በዚህ አጋጣሚ ሁለቱም መካሰስና መወነጃጀል ጀመሩ። አንተ የዛለት እንደው እንዴ ምን ሆነ ነው አንተ? ይሄ የአሊያ እናት ያሳየችኝ ፎቶ ነው ምናምን ነገር ብዬ ከዛም በኋላ ምን ልትዋሽ ነው ልትክር ነው አለው። ምን ነው የሚያወራው ጂያን? ምንም አልገባኝም። እየዋሸ ነው ምንም አውቀው ነገር የለም። ስማ እገላለሁ አንተ ሰማህ አይደለ እያሉ ነበር ሁለቱ ወንዶች እንዲህ ሲጨቃጨቁ። በቃችሁ ዝም በሉ ይላ እንድትጨቃጨቁ አይደለም እዚህ ያመጣችሁ እውነቱን ደርስበታለሁ እያለ ነበር ጂያን። ይኸውልህ ጂያን ሲጀመር እሱ የወንድሜ ልጅ ነው እንዴ ነው እሱን የምገለው? ስማ ይሄን ነገር ያደረገውን ሰው እኔ ማወቅ እፈልጋለሁ። ሀሊስ አንተ ውሸታም አጭበርባሪ ነህ እያለ ነበረ ሀሊስ። ከዛ ጀመልን ያፋጥጣው ጀመረ። ጂያን ሁለቱ ወንዶች የሚሆኑትን ነገር እያየ ነው። ከዛ ፖሊሶች ለፍተሻ እየመጡ ናቸው። እነሱ ሲመጡ ጂያን ቀጥታ ጀመል ላይ እየዛተ ነበረ። ስማ እገላለሁ አንተ እዚህ ውስጥ እጅ ይኖርበትና አለው። ማን እንደሚገላ አብረን እናያለን ይለዋል። በሌላ በኩል ደሚር ከነዲም ጋር እያወራ ነበረ። እንደዚህ አብረው እያወሩ ምንድነው አባዬ ምን ተፈጠረ ጨንቋልስ አለው። ደሚር ምን ዝም ብለህ ምን ጥያቄ የምትጠይቀኝ እያለው ነበረ። አይደለም የሆነ ነገር እኮ ግራ ገብቶኝ እኮ ነው። ጂያን ወደ እስር ቤት ሄዷል። ጀመል ሊገለው ይሆን ምንድነው አልገባኝም እኮ አባዬ እያሉ ነበር። እኔ ምን አውቃለሁ እያለው ድንገት ዘሪን ባጠገባቸው አለፈች። ወዴት ነው እያለ ነበር ደሚር። በአንድ በኩል ምን አገባ አባዬ ልጠይቀው እየሄድኩኝ ነው ትለዋለች። ኧረ ቆይ አንዴ እያለ ነበረ። ከዛም በኋላ ነዲም ደሚር የት ነው የምትሄደው? ኧረ እባክህን ሴት መከተል አቁም። ኧረ እቺ ሴት ወደ ጦጣ እየቀየረች እኮ ነው ፋራ ጅልኮንክ ምንድነው እያሉ ነበር። አባዬ ተይው ለስነ ስርዓትን ያዝ አፍና ትክፈት ይለ በቅርብ ቀን አያት ላረገ ነው ይለ ተረጋጋ በቃ ትንሽ ታገስ እያሉ ነበር። እሱን አሳያለሁ ይላል ነዲም። ደሚር ዘሪንን እየተከተላል ነው። በጠዋት ሰዳከት በቀጥታ ከቤት እየወጣች ነው። ዛሬ በጠዋት ጂያንን ሄደው ይጠይቁታል። አብረው እየወጡ ናሬ ከተቀመጠችበት እየተነሳች ከዛም በኋላ ናሬ አብረሽን ትሄጃለሽ ስትላት ናሬ ግን እማዬኔ ከአሊያ ጋር እመጣለሁ ትላታለች። አሊያ በርጋ ቆማ እያየቻቸው ነበረ። ሰዳከት ከዛ አብራን አትመጣም ብላ የጮች ነው መቼም ቢሆን ልጄን አትጠይቀው መታ እያለች ትጮኻለች። ከዛም ባላ እሷ ከደረጃ ወረደች። አሊያ ወደ እነሱ እያቀረበች ናሬ ችግር የለም አብረሻችሁ ሂጂ በቃ ትላታለች። ናሬ ግራ ግብት እያላት በቀጥታ ወደ መኪና ውስጥ እየገባች ነበር። እነ ሰዳከት አሊያን ትተዋት እየሄዱ ናቸው። አሊያ ትከተላቸዋለች። ከዛም በኋላ አሁን እስር ቤት ሁሉም ተሰብስበዋል። በተለይ ደግሞ እነ ሻይንና ዘሪን አባታቸው ሊጠይቁ መጥተዋል። ከቪዳን ከእናታቸው ጋር ባጠገባቸው እያለፉ ነበረ። ሰዳከትም ልጇን እየጠበቀች ነው። ሰዳከት ከናሬና ከአሊያ ጋር ሆና አብራ እየጠበቀቻቸው ምንድነው ጂያን አይመጣም እንዴ ብላ በቀጥታ እየጠየቀች ነበር። ከዛ ካያ ትንሽ ይቆያል ይላታል። ድንገት የመጣ ጀመል ነበር። መጣ ደግሞ ይሄ እባብ መርዛም እባብ ትላለች ገና ስታየው ሰዳከት። ከዛ እሱ ልጆቹ ቀርበው ሰላም እያላቸው ነበረ። ጂያን ለምንድነው የማይመጣው ችግሩ ምንድነው ብላ ሰዳከት ጠየቀች። ስብሰባ አለው ትላለች ናሬ። የምን ስብሰባ ከማን ጋር በማለት ትጠይቃለች። ከዛ ካያ ፍንጭ እየሰጣት ነበር ለእናቱ። ተናደደች። አሁን ጂያን ለብቻዋ ቀደም ብሎ አሊያን እያገኛን ነበረ። ቢሮ ውስጥ ተገናኙ። አሊያ ገና እየገባች 5 ደቂቃ ብቻ እየተባሉ ነበር። እሺ 5 ደቂቃ ይባባላሉ። ከዛ ወደ ውስጥ ገቡ። እንኳን ደህና መጣሽ እያላን ነው። ፈገግ ብላ አየችው። ከዛም በኋላ ከተቀመጡ በኋላ ዝም ተባባሉ። ሁለቱም በጣም ተነፋፍቀዋል። እኔ ማለቴ በእርግጥ መጀመሪያውኑ ማለት ነው እዛ ቤት ስመጪ ያንን በር በብረት መደረግ አለበት እች ልጅ አላማረችኝም ብዬ ለሙዛፈር ነገር ነበረ። አየሽ አንቺ ግን እንጨት መሆኑን አውቀሽ ትላንትና ያ ነገር ተፈጠረ አላት። ብረትም ቢሆን ሰብረዋለሁ ምንም እንዳታስብ አለችው። አይደለም ብረት ለነገሩ ተራራ ራሱ አይቋቋምሽም። የአልቦራ ቤተሰብ መሪ መሆን ትፈልጊያለሽ? እንደውም ከሻይን የበለጠ አንቺን በፈረሽ ይሻለኛል እያላን ነበረ። እንዲህ ሲላት ያስቃት ጀመረ። ከዛውንም ዝም ተባባሉ። ጂያን እንዴት ነው ብሎ ድንገት በማል ጠየቃት። ደህና ነው ናፍቆኛል እያለኝ ነበረ አለችው። እኔም በጣም ናፍቆኛል ይላታል። ለምን ያህል ጊዜ ነው ግን የምቆየው በማለት ጠየቀችው። አላውቅም እንግዲህ እውነቱ ላይ እስኪደርስበት እያላን ነበረ። እኔ እንጃ አላውቅም። እቤት ግን ጦርነት ነው ገና አንተ እንደወጣ ወይዘሮ ሰዳከት ጦርነት ከፈተችብኝ አለችው። ያው የእሷ ነገር እኮ እያላን ነበረ። ከዛ አየችውና የሆነ ነገር አወጣች። ወረቀት ከወጣሽ በኋላ ሰጠችው። ከዛ ሲከፍተው ውስጡ የነበረው ህፃኑ ጂያን እየሳለው ነበረ። እናቱን አባቱንና ራሱን የሳለበትን ወረቀት ነበር የሰጠችው። በጣም ደስ አለው። ከዛ እንዴት እናንተ ግን አለችው። ደህና ነኝ አደኑ በጣም ተመችቶኛል አላት። የምን አደን ጂያን ኧረ እባክህ አታስጨንቀኝ አለችው። ለምን ትጨነቂያለሽ እያላ ነበር። ለምን አልጨነቅም ያንተ ነገር በጣም እያሳሰበኝ ነው አለችው። ቀላል ነው ምንም አታስቢ ትንሽ ነው የሚቀረኝ እያላን ነበረ። ደቂቃቸው አለቀ። ፖሊሱ መጥቶ ጊዜያቸው አልቋል እያላቸው ነበረ። እሺ አንድ ጊዜ ይሉታል። መልሶ በሩን ዘግቶላቸው ወጣ። ከዛም በኋላ ብዙም ሳልቆይ እወጣለሁ እንደመጣው ግን ሻይ ታፈይልኛለሽ እያላን ነው። እሺ አለችው። ሁለቱም እንደተነፋፈቁ ያስታውቃል።
ያስታውቃል ተጠንቀቅ ብላ ወጣች። እሷ ከወጣች በኋላ እሱ ስዕሉን እያየ ከዛ ጀመል ለቤተሰቡ የተፈጠረውን ነገር ነገራቸው። ጂያን እስር ቤት የመጣው ወንድሙ በአደጋ ሞቶ ሳይሆን የሆነ ሰው በሴራ እንደገደለው አድርጎ ነገራቸው። ደነገጡ። ሻሂን፣ ዘሪን፣ ፊዳን ቦራን በአደጋ የሞተ መስሏቸው ነበረ። ከዛም በኋላ ጀመል ነገሩን ከራሱ ጋር አነካካው። እንግዲህ ያች ሴት ለአሊስ ያን ፎቶ አሳየችው። አሊስ ቦራን ያለበትን ቦታ ትክክለኛውን አድራሻ ቶሮንቶ እንደሚኖር ደረሰበት፣ ነገራቸው። ለማን እንደነገረም አላውቅም፣ እንዴት እንደሆነም አላውቅም፣ ብቻ አላውቅም። በቃ ቦራን በዚህ መንገድ አስወግዱት ማለት ነው። ከዛ ይሄ የማይረባ ደግሞ እኔናውን እየወቀሰኝ ነው፣ ጭራሽ እኔን ያፋጥጠኛል እንዲህም በማላውቀው ጉዳይ እያለ ነበረ። ከዛ ሻሂን አባዬ እውነቱን ተናገር አርገዋል አላረከውም ብሎ እየጠየቀው ነበር። አንተ ምሮ የምታወራው እያለ እየተቆጣው ነበረ ጀመል ልጁ ሻሂንን። በድንገት ጂያን እየመጣ ነው። ጂያን ወደ እህቱ ወደ እናቱና ወደ ወንድሙ እየቀረበ ነበረ። ሰላም እያላቸው ነው። ከነሱ ጋር አብሮ ተቀመጠ። ከዛ ስለ ጤንነቱ ጠየቁት። አንተ እኛን እዚህ ጎልተህ ከእሷ ጋር ታወራለህ እንዴ? እሷ እኮ የገዳይ ተባባሪ እኮ ናት አለችው። ሰዳከትማ እየተረጋጊ በክሽ እሷ ምንም የምታውቀው ነገር የለም ይላታል። ከመጀመሪያው ጀምሮ ነግሬ ያለው እቺ ልጅ አትመናት እባብ ናት ብዬ ነበረ እያለችው ነው። እማዬ እሷ ምንም አታውቅም፣ አለን እንደዚህ ማዋከብ አቆሚ እባክሽ፣ ንጹህ ናት ምንም አታውቅም በቃ እያለ ነበረ። ከዛ እስካሁን ድረስ የደረሰበትን ነገር መናገር ጀመረ። እስካሁን ድረስ ሀሊስንና ኤጀመልን እያወጣጣቸው እንደሆነ ሲናገር ምናልባት ሀሊስ እየዋሸ ቢሆንስ፣ ራሱ ቢሆንስ የገደለ ወንድሜን ሌላ ሰው አውቆ እየወቀሰ ቢሆንስ ብላ ናሬ ተናገረች። አይ አይደለም ኤጀመል ነው የገደለው፣ ኤጀመል ነው ይሄ እባብ ትላለች። በአንድ በኩል ሰዳከት ኤጀመልን ገና ከሆኑ ተወቃሽ እያረገች ነው። ቤተሰቡ እርስ በርስ እንደዚህ ይፋጠጣል። አልቦራዎች አንድ ቤት ውስጥ ሆነው በአይነ ቁራኛ በጥርጣሬ ነበር የሚተያዩት። በዚህ መንገድ ሁሉም ኤጀመልን እንዲሁም ጂያንን ጠይቀው እየወጡ ነበረ። ሰዳከት ወደ መኪናው እየገባች ነው። ድንገት ደሚር መጣ። ወይዘሮ ሰዳከት ሁሉን ነገር ለመልካም ያልገው እያላን ነበረ። ማየት አትስሚ እያላ እናቱንም እህቱንም መኪና ውስጥ ሊያስገባ ነበር። እዋትችን እባብ ትላለች ሰዳከት ቪዳንን ስታያት። ቪዳን በአንድ በኩል ደሚርን እያየችው ሻይን ይኸውልህ የእነዚህ ሰዎች ነገር ምንም አልተመቸኝም፣ ይኸውልህ አባትን ነፍሰ ገዳይ ሊያደርጉት ነው በጊዜ ሂደት አለችው። እማዬ ግቢ በቃ ችግር የለም እያላን ነበረ። ከዛ ደሚር መጥቶ እንደተለመደው እነ ሰዳከትን ለማብሸቂውን ነገር እየተናገር ነበር። እነዚህ ሰዎች አሁን ብለው ደግሞ በአባቱ መጡ ባረለ እያለ ደሚር ሲናገር ዝም በል እባክህ አንተ እያለ ሻይን እየተቆጣ ነበር። ሻሆ ለምሮኔ የምትጮህ ቆይ ሁል ጊዜ ለምንድን ነው እኔን የምትቃወመኝ እያለ ደሚር ይጠይቃል። እነ ሰዳከት በቀጥታ ወደ ቤት እየሄዱ ናቸው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።